ዛሬ ገና ሊያይ መክተተሽን ስትሽማና እስቲ ቅጥ ምን እንት አጥንት ሰጠናል የሚከተከፍ ነገር እግዚአብሔር ሽንኩርት ማለት ነጭ ሽንኩርት በዚህ ነው ማለት ለመላጥ ብቻ ነው እኔ የህዝብ ልጅ አለው ለህዝብ ነው በዚህ ሽንኩርት ከትፋላችሁ በቻይና የማይጣፍጥ ምግብ ከተሰራ ሴት የሰራው ምግብ ነው የሚባለው እንዴ ወንድ ነው የሚያበስለው ወንድ ነው የሚያበስለው ዘራ የሴት ስራ ማጽዳት መከታተፍ እኩል ይሰራሉ በርግጥ ግን ምግብ ላይ እንዳልኩሽ አብዛኞቹ ወንዶቹ ናቸው ስለዚህ ባለቤትሽ በደንብ ያበስላል እንጂ ያበስላል በደንብ ያበስላል ቻይና መለጠኝ ምን ጣም ሰጠሽ ጓደኛ ምን በላሽ አላቆ ለእኔ ሞዴ መስልሻል እናቴ ቤት ሚጣይን ስጪኝ ቤት ሚጣይን ስጪኝና በሱ ያጣበቁ ቢሽና ጨምሪ እሱ እንዴ ሁሌ ኢትዮጵያ ህዝብ ይፍረደኝ አይደለም እንዴ ይፍረደኛው እኔ ኢትዮጵያ ህዝብ ይፍረደኝ ያው ሙሉ ሳህን ጨምራ ነው ካንቺ የተረፈ የምትለኝ እኔ ጨርሼ ልተነሳው ነው እንደዚህና እንደዚህ መነጽር ይያለ ታልፊኛለሽ ታው ይጣም ማለትሽም ግድ መነጽርሽ ተጣሟል ስልሽ ታው ይጣም በጣም የሚያስገርም ነገር ይሄን የበሰለ ቤት ላይ ጤና አዳም ጓደኛ ይገር መስራቅ እንደቀጥ ፈንሩት እሺ አንቺ ነሽ እዚህ ጋር ሰካር ግን ማለት ነው ግን ተዘጋጅተሻል ዛሬ አይ እኔ ዛሬ ቤት ያፈራው ፈረንጅኛ ነው እቺ ልጅ ማታመጣም ቦታ የለም ባለፈው ሳምንት ታስታውሻለሽ አንድ ቦታ የቻይና ሬስቶራንት ነበር ይሰራ ነውና እዛ አንድ ቻይናዊ ተዋወቅኩኝ ባለቤቱ ኢትዮጵያዊ ናትና በጣም ነው የምትከታተለው እናንተን ቻናል እና በእናታችሁ እኛ ቤት ቤት ብትመጡ ብላ ሁሉ ጊዜ ነበር የምትመኘው አለና እኛ ደግሞ ባንዳፍ ብለን እዚህ እየመጣች ያክለፈለፍኩ እኔ የሚገርማችሁ በቃ በጣም ቲፒካል ሀበሻ ነኝና ከሀገራችን የባህላዊ ነገሮች ውጪ የሚበላው ነገር የለም ልምዱ አለኝ ብላ አምጥታኛለች ጉዴን ታያላችሁ እኔ በመጀመሪያ ባለፈው ተለማምጄ ያለው አሳዘንሽኝ ግን አላሳዘንሽም በጣም ሩቅ ነን እንደዛ አይነት አምራኝ በጣም እኔና አንቺ እኮ ከተገናኘን እንጀራ አይደለ በቃ ከእንጀራ ውጪ ምንም አልበላ ግን እስቲ ቤቷ ሲሆን ያው ባለቤቷ ሀበሻ ስለሆነች በእርግጠኝነት ያበሻ የሆነ ነገር ይኖራታል ብዬ አስባለሁ አይዞሽ I think you know መግቢያው ማንቺ ከበሩ የቻይኖቹ ቤት እዚህ ነው ከመጠለቁ የተነሳ እንኳን ሶስት መቶ ስንት ነበር ሁለት አይደለም 300 ችግር የለውም አይ ቲንክ ጫማ ይወለቃል ይመስለኛል አለ ነገር ይሁሉ አልተሰማራማ አሁን ካንዘጋች ነው የሌላ ሰው ቤት ነው እዚህ ጋር የተደረገው አይ አውልቀን ባዶ ግርሽ ለውልቅልሽ ምን ይነቀዘተናል ግን መሬት ቤቶች ነይ በይ ሰውየው ቢወጣ አንቺ ቀድሞ በቻይኛ ስራ ነኝ ብሏል እኮ እስራ መጥሪያ አለ የተማረ ነኝ ስልሻል ሰላም ለዚህ ቤት አይሽ እንደነሽ አባትሽ ነው የጠራሽ ማነው አላወቅሽ እንደሚያውቀው ነገር ማን አለ ቤታችሁ ማን አለ ማሚ ያለች ስምሽ ማን ነው ሃሌሉያ ስታምሪ ቤቶች ደህና ናችሁ ወይ በጣም ደስ ብሎኛል ማለት እንግዲህ ቀድሜ ሰማውባችሁ እኮ ታስታውቂያለሽ አንቺማ ተነገረች ቻይናዊ ሚስትራይዝም ትያለሽ አንደኛ እሱ ነው ሁለት ሰርፕራይዝ አልችልም ብዙ ቦታ ንገረን አንቺ ማቺ በጣም ቦታ ንገረን ብላ ስትደውል አይነግሪያታለሁ እኮ እሷ ትንገርሽ አላትና በጣም እንኳን ደህና መጣሽ እንኳን ደህና ቆየሽ ስላየኋችሁ እኛም በጣም ደስ ብሎናል ግቡ ልጅሽ እንዴት እንደተቀበለች እንዴት ናችሁ ሰላም ለዚህ እስቲ አንቺ ፍቅር አታቂኝ በቃኛ ለራስሽ አሁን ጸጉርሽ መልክሽ አዲስ ሆኖብናል እንዴት ነሽ ቲጂ አሻዋሽ አማርኛ ታወሪያለሽ በደንብ አያት አማርኛ የምትችል መሰለኝ በደንብ ነው የምታወራው ሀፍካስቶች ደስ ይላሉ አይደል የተወለደች እሷ እዚህ እውነት ለዛ ይሆናል አይደል የተወለደችው ሁለቱንም ቋንቋ ትችላለች ሁለቱንም እንግዲህ እግዚአብሔር ይመስገን ቻይንኛ ትሞክራለች እንግሊዘኛ በጣም ፍሉዌንት ናት አማርኛ ደግሞ በደንብ ጎበዝ ናት ስንት ልጅ አለሽ ሶስት ከሷ ሌላ ሁለት አሉ እሷ ትልቅ ናት
ታናናሾች አሏት። ቤቲ አይደል? አዎ ቤቲ። ምን ላይ ነሽ አንቺ? ምን እንደምትሰሪው? እኔ እንግዲህ አሁን አንድ አፍሮ ሚዲያ የሚባል የዩቲዩብ ቻናል አለኝ። ወደኛው ሙያ ተጠጋግተሻል? ሙያ ጋር ነው አይመጣም። ለዚህ ነው እኮ እኔ በጣም ሰፍ ምናምን አልበት እንግዲህ አብረን የምንሰራው ነገር ሆስት ማድረግ በጣም ነው የምወደውና አዎ ከልጅነቴ ጀምሮ ብዙ መድረኮች ላይ ሆስት እያረኩ ነው ወደዚህ ጋር የመጣሁትና ሙያውን በጣም ነው የምወደው። አሁን ደግሞ በጣም በሰል ያለ ስራዎች እየሰራን ነው። በዚህ አጋጣሚ እንደውም ለተመልካቾቻችሁ ንገሩልኝ። እየመጣ ነው አፍሮ ሚዲያ ዩቲዩብ ቻናል ያው ሁሉ ሰው ያርኩት። አይ በርቺ። እንኳን ደህና መጣችሁ ነው። ደስ ብሎኛል ስላየኋችሁ በአካል። ሲነግርሽ ምን አልሽ? መጀመሪያ አገኘኋት ናፍቆትን ምናምን ሲልሽ ያው ኦሬዲ ስለሚያውቅ እንደምወዳችሁ ኢቤስ ላይ የነበረውን ነገር ሲያውቃልና ናፍቆቱም ሊያም ምናምን ብዬ ስለምነግረው አገኘኋቸው የምትወጃቸው ምናምን አለኝ። በቃ እንደጋበዛችሁ ነገረኝ። ምክንያቱም ሰርፕራይዝ ብዙ መሸከም አልችልም። ደነግጣለሁ። እኔም ደነግጣለሁ። ምንድን ነው የምታረጉት ዛሬ እኛ ቤት? እኔ በነገርሽ ላይ ባለፈው በቃ በደንብ ከቻይኖች ጋር በደንብ ተግባብቻለሁ። ቋንቋ ትንሽ ተምሬያለሁ። ለቻይኖች ሺሺም ልክ አይደለም። ሺሺ ነው እንደ ቤተሰብ ነኝ ከቻይኖች ጋር አልሽም እንዴ? አሁን እንዴት ጠፋሽ እኮ እንዴ? ከቻልሽማ በደንብ ቻይ እንጂ እኮ ችያለሁ ብዬ በኒሃውና ሺሺ ችያለሁ ብዬ ቆየቆረ ኒሃው ምንድን ነበር አውቃለሁ። ግን ምንድን ነው ሰላምታው ነው? ሺሺ አመሰግናለሁ ነው። ግን እሷ አጠራራ እስቲ እንዴት ነው ሺሺ? ሺሺ ጨምረሽ እኮ ማሞላቀቅ ነው። ማሞላቀቅ ጨምራ ውይ አልችልም። ውይ አልችልም። አዎ ቤቢ አለከ አዎ አለችላት አናያትም እህት ያለች አትታይም? ትታያለች። እና ላምጣት ሰላም ትሏታለች። አንዴ የሷም ትንሿም ላምጣላችሁ። ከሷ በታች ሁለት አይደል? ታናናሻለ ስንት አመትና ስንት ወይ ደግሞ ልጆቹ ሁሉ ሴቶች ይገርማል በጣም። ሊያሴት ልትደርስ እንደዚህ ጋር የመጣችሁ ጓደኛ በጥፍሯ ቆማሽ ቬሮኒካ ፖፕ ስታር ነው የምትመስለው። እንሂድ በጫካ አንቺ ብቻሽን ይሄ ብቻ ይልሂድ አታውቅም። እንሂድ ለሞክራራ እንጂ ያስደስታታል። አያጅቦ ሳይመጣ አያጅቦ ብዙዎቻችን የቻይና ነበር ሾሽ አይደለ? ጃፓን ይኸው ልትልላት ነው እሷ። ጃፓን እኔ እኮ ልልላት ነበር እሷ። ይኸው ገና ሾሽ በይላ እስቲ የቻይና በይላት ሾሽ እሱ ምን ይመስላል መሰለሽ? ትራምፕ ትራምፕ ፓስቴል ሙዜ ከረሜላ የልጆች ምግብ ሰኞ ማክሰኞ ልጆች ሲያማምሩ በቃ ግን የሀበሻ ጅን ምንም አስተዋጽኦ ያደርጋል። እኔ በጣም ነው የሚገርመው። ሁሌ ጥያቄ የትኛውም ሀገር ዜጋ ጋር ሲቀላቀል በቃ ያሸንፋል። ተሸናፊ ነው። አሁን ሙሉ ለሙሉ እነሱ የቤቲ ላይ ሲታዩ አሁን መንገድ ላይ ብና የሀበሻ ልጆች አይመስሉም። በሙሉ የእናትም አባትም ቻይና አማርኛ ሲያወሩ ነው እንዴ ምናምን ብለው ይደረጋሉ። እናታቸው አልመስላቸውም። የእግዚአብሔር ስራ ግን አይገርምሽም? ደስ ይላል። እና ፍቅር ደግሞ ድንበር፣ ቀለም፣ ዘር ምናምን አለመለየቱ በጣም ነው ደስ የሚል። በጣም እንግዲህ እንኳን ደህና መጣችሁ። በደረቁ እንዳልይዛችሁ የቻይና ሻይ ጋብዛችሁ አስከፍታችሁ። ግሪን ቲ ነው ሌላ ነገር ነው? አረንጓዴ ሻይ። አይ እንትን በደንብ አውቀዋለሁ ብዬ ነው። ይሻላል። አው እዛ አይተሽው። እኔ ግን እናትዬ ትንሽ ርቦኛል። ግሪን ቲው ጭራሽ እንዳያጥበኝ ሰርተሽ ሰርቼ ነው። እሺ የቻይና ምግብ እንዳታሰራለች። እኔ ቀድሜ ተናግሬያለሁ። እኔ በጣም ቲፒካል አብሻ አንቺም እኮ እንደዛ ነሽ። አዎ ከኔ ትሻያለሽ። ባለፈው ግን አይኔን ሰበርኩ ነው የሚባለው። ይሄ ለዘመናት የፈራሁትን ነገር ሞከርኩና አሁን አዲስ ገቢ ሆኛለሁ። በቃ አንቺ ግቢ ነው ያልሰበርኩኝ እንዴ? እኔ ሰብርልሻለሁ። አይደለም አሁንም ቢሆን እኮ ስሪ ብትለኝ እኔ ምኑን ከምን አደርገዋለሁ? መስራቱን እኮ አላውቅም። አትሊስት ትንሽ ነው አዋለሽ አንቺ። እኔ አሁን እኮ የቻይናው ምግብ ብትሰጠኝ ላፈረፍረው እችላለሁ ወይ ከድንሽ ጋር ቀላቅዬ የተሰራው ነው ያልኩት። ልትጠብሹ ትችላለሽ። ኢትዮጵያ ቡና ብቻ እንዳይመስላችሁ ዝግጅት ያለ የቻይና ሻይም ዝግጅት አለው። ይሁንት በብዙ ዝግጅት እንዴ አቋንስታል ፈርስት ኤድ የምትሰጪ ነገር ነው የምትመስል። አይገርምሽም አይደል? የፈርስት ኤድ ኪት አይመስልም? ፍሳሽ ምናምን እንዳይኖር እንግዲህ አረንጓዴው ሻይ ይመስላል።
እንዴ ወደ ኪችናችሁ ልሰዳችሁ በደስታ አዳዲስ ነገር አትለምጂም ስለምትለኝ ተጎነጨኋት እንጂ ለኔ ከባድ ነው ነው እውነትሽ ነው። ግን አዲስ ነገር ጥሩ ነው እኮ ጥሩ ነው። የሀበሻ ቤት ነው የሚመስለው። ቡና አቀራርበሽ ምናምን ትልቅ እንግዳ ሲመጣበት ሰርፕራይዙ የጠፋበት እንግዳ ምን ወደ ኪችን የሚገባ እንግዳ ሰላም ለዚህ ኪችን ቤት ሰፋ ያደርገና ሽታው ደስ ሲል ምን ተጥዶ ነው? ሩዝ ጥጅ የጠበቅኳችሁ። ያው እንግዲህ የቻይና ምግብ ነበር ዛሬ ልሰራ ያሰብኩትና እንግዲህ ዛሬ ቻይና ቤት መታችሁ ታዲያ ሰሪያችሻለሁ በያት እኔ ሀበሻ አይደለም። ቆይ ይሄ ሽሩጥ ለኛ ነው። ሽሩጥ ለእናንተ ነው የቀረበው። እኔ ማለት ነው ቻው ባለፈው ከለር ያመጣልኝ ብዙ በሽቲው አጋጫል በሽቲ እንዴት እንዳደረገች ይያለ ዳምፕሊንጉም እንደሚደረግ አራን ቀምሻለሁ ግን እሺ አምጪውና እሺ እሺ አመት እንትን አይ ነው ሞክራለሁ እኔ አላረግም በእውነት ሞክሩ ከተበላሸ ግን ትከፍላላችሁ። አሜን ጉድ እሺ ነው ትዳች ትሪልም ሽሮ ትሰራላችሁ። እሺ ስጋ ሰጥቻለሁ። ያበሻ ምን ነው የምትበሉት? ያበሻ አንቺ ተጠቅለሻለች እንዳልኩኝ እሺ የቢፉን በምን ሰራሽ? ቢፉን ውስጥ ያለው ቅመማ ቅመሙ ነጭ ሽንኩርት ዝንጅብል እሷ የፈለገችውን ስራ የእውነት እኔ አልችልም። ስለዚህ አንቺ ያበሻ ሰራሽ ችግር የለም። ለምን ቆንጆ ጥብስ አጠብሽኝ? በደስታ ነው ካዩታልተሹ ነው ይሄው እንግዲህ ያው እዚህ ጋር እንቁላልም አለ ስጋም አለ ቻይና ለማያቅሽ ራሳችሁ ከፍታችሁ እሺ ሞሳሰራችሁ ራሱ ሽሮ ያለበት ተፋሳኝ የጎረምሳ ጠብደር ጎረምሳ ስምንተሩ ነው የምትመስሉት። ቶፉ ቤቢ ናት። ሽንኩርትም ለመክተፍ ይሄ ለመክተፍ ልትሸከም ነው። አይከብ ለመድሽው አንቺ ቤቲ አሁን ትከትፊያለሽ በዚህ አንድ ራስ ሽንኩርት ያ አረ ልጬዋለሁ በቃ እኔ ጨርሼዋለሁ። ስሜን እየሰማው ነው። እስከ መቼ ከሽንኩርት ሸሻለሽ? የኢትዮጵያ ሕዝብ መስክር ደግሞ እኔና ሽንኩርት የአንድ ሳንቲም ሁለት ግልባጭ ሆን ብለሽ ሽንኩርት ላይ ሲደርስ ጥለሽ ዛሬ ገና ሊያይ መክተፍሽን ልስጥሽማ እናት እስቲ ቅጥ ምን እንትን አጥንት ሰጠናል የሚከተከፍ ነገር እግዚአብሔር ሽንኩርት ማለት ነጭ ሽንኩርትን በዚህ ነው ማለት ለመላጥ ብቻ ነው እኔ የህዝብ ልጅ አለው ለህዝብ ነው በዚህ ሽንኩርት ከትፋላችሁ። ለምን የቻይና ልጅ ከትፈና እኮ መላጫ ጌታ በዚህ ነው የምትከተፈው ብላለች። ምን ላድርግ ኮዴ ይከብዳልኩ በጣም እስቲ ሞክረው ገለጣ እኮኛ ቤት የእንትን የስጋ መከተል ያጥንት አልኳት እኮ እኔ የምናርደው እንስሳ ካለም ንገሪኝ በጣም ቆይ ልሞክር ሽንኩርቱን ንገቢና ባይዘሽ እስካንቺ ነው የላጥኩልሽ ሽንኩርት እንትን ነው ምን ምግብ ላይ ተስማምታችሁ አንቺ ጥብስ ልጠብሽ ነው እኔ ደግሞ ቶፉና ዳምፕሊንግ ልሰራ ነው። እንዳትጠሪልኝ እሱን ስም ደግመሽ እንዳትጠሪልኝ እሺ ትበያለሽ ባይሆናት የሀገራችን የራሴን ከኪችኑ በተማርኩት ሙያ ያሳያችኋል። ሽንኩርት ጡንቻ ወጣ እጅ እንትን እንደሚያነሳ ምንድን ነው ስሙ? ዳምፕሊንግ። ይሄ ደግሞ ዳምፔል እያነሳው ነው። ምን ትከትፊያለሽ? ሽንኩርት ይሄን ተጥሻለሁ። ሽሪምሪ ላርግልሽ። እሱ አይገባበትም ቶፉ ይሄኛው
ስሙን እንዳጠሪ ቶፉ ልተው ነው ወደ ጥብስና ቶፉ ልተው ነው እግዚአብሔር እንትን በእውነት ቶሎ ፈልጋለሁ ነጭ ሩዝ አይ ሳታይ ፍሪጅ ውስጥ መልሽ እኔ እኮ ተናግረን በጣም እኮ ቻይና ጋር ቅርብ ነኝ ያልሽ አንድ ፕሮግራም መሰል አይ እኔ ጦሴ ተሞሳስ ይሄ ዳምፕሊንጉንም እግዚአብሔር በእጅ ብሎ ባወጣልኝ ከዚህ ውስጥ በህልምሽ ዳምፕሊንግ ሰርተሽ ተቀሪም ዛሬ ልጆች ከሀበሻ እንግዲህ ጥሬ ስጋ ነው በጣም ዋናው ዋናው ባለቤትሽስ ባለቤቴ ደረቅ ጥብስ በጣም ይወዳል። ይሄ በሸክላ ሲሆን ደግሞ በጣም ደስ ይላል ነው የሚበላው። ሸክላ ጥብስ ብዙ ፈን ነው የውጭ ሀገር ዜጎች ይወዳሉ። እንትን አይደለም በቃ ደረቅ ነው ለመዋጥ እንትን ለማለት አይከብዳቸውም። አዎ ለመስራትም ብዙም አይከብድም። ያበስላል እሱ ይሰራልሻል። የነሱ ምግብ ነው ለመሽ በደንብ አንቺ በቃ በቻይና የማይጣፍጥ ምግብ ከተሰራ ሴት የሰራው ምግብ ነው የሚባለው። እንዴ ወንድ ነው የሚያበስለው? ወንድ ነው የሚያበስለው። ዘራ የሴት ስራ ማጽዳት፣ መከታተፍ። ቻይኖቹ እኔ ደግሞ የስራ እንትን ያላቸው አይመስለኝም። ከፍና በቃ እኩል የሚሰሩ ነው የሚመስለኝ። እኩል ይሰራሉ። በእርግጥ ግን ምግብ ላይ እንዳልኩሽ አብዛኞቹ ወንዶቹ ናቸው። ስለዚህ ባለቤትሽ በደንብ ያበስላል እንጂ ያበስላል፣ በደንብ ያበስላል። ቻይና መለጠኝ ቻይና እንዴ ቻይና ምን ለዘኛሽ ያልሽ ነገራል አብልቶ ነግሯል እንትን ካሉ ይሄ ማለት እኛ ጋር እኮ በጣም ሴት ላይ ጫና አለ ስራ ላይ በተለይ ምግብ ነክ ነገር ሲሆን በጣም ምግብ ደግሞ እኮ ይከብዳል አይደል? ሴት እንድትሰራ እኛም ባሎቻችን ሲሰሩ ደስ አይለንም። የተከለከለ ነገር ስላለ ምን ነው የሚባለው አሉ። አሁን እኮ ዘመናዊዎቹ ያበስል ዘመናዊም ሳይሆን አሁን በደንብ ጊዜው እየዘመነ ሲመጣ እኛም አክሴፕት ስናደርግ ያን ነገር የሚያረጉ አሉ። ግን በዚህ ደረጃ ሴት ካበሰለው በእርግጥ የኛ ምግብ ደግሞ ለወንዶቹ ካስተዳደጋችን ጀምሮ አይሆንም መሰለኝ አይደል? በሴት እጅ ላይ ስለሆነ እናት ሲያበላ፣ እናት ሲያጠጣ፣ እናት ሲያስደሳ ነው ያደጉት። ለዛ ነው እዛ ግን ምንም የስራ ክፍፍል የለም ሲጀመር፣ ሁሉም ይሰሯታል። ምግብ ላይ ግን እንዳልኩሽ ወንዶቹ ሲመጥኑት ጥሩ ነው መሰለኝ። የወንዶቹ ይወደዳል። እንግዲህ አረበና እዚህ ጋር ሶሱ ምናምን ያደርጉና እዚህ ጋር እያሽከረከሩ የምትፈልጊው ነገር አንቺ ጋር ይመጣል። እኔን አሁን አታሽከርክሪብኝ፣ አትሰጅብኝ። ያዞሯል። እኔ እኮ ከቻይና ጋር ዛሬ ምንም መግባባት አልቻልኩም። ወይ በሰዓት ሰጪኝ እንዴ ብቻዬን አላ እንትን አለችኝ። እኔ በጣም የቻይና ምግብ ተጠቃሚ ነኝ አለች። ታሽከረክሯለሽ ምግቡን ካይኔ ላይ። እኔ በቾፕስቲክ ነው የምትበይው እንጀራው? አዎ ቤትዬ፣ እኔ በቾፕስቲክ ነው የምበላው እንጀራው የለመድኩት። አይ እንጀራ እንኳን የመብላት እቅድ የለኝም። ጀማሪ ምን እንጀራው ጀማሪ እንትን ከእንትን ይወጣል። አዎ ያየ እኔ በቾፕስቲክ ሁሉንም ነገር በቾፕስቲክ ነው የምበላው። እንዳልተውልሽ እኔ ለራሴ ያረቦኝ ነገርሽ ላይ ቻይና ምግብ ስትበይ እንዳይንጠባጠብሽ እንደዚህ ይሰጡሻል። ዛሬ ቺጅ በጥፊ ነው የምትልሽ። ቻይና እንትን ዛሬ ቻይና ሆነ እኔ በቃ ግን በጣም ለአይን ማራኪ ነው። አዎ ቶፉ በጣም ደስ ይላል። ሲታይ ራሱ ከዛ የሚያወጣው እንፋሎቱ ሽታው ነው ደስ ሲል በጣም ቁጫልኩ እንዴ አንቺ ካልበላሽ ማን ሊበላ? ያ ሁሉ ልፋት ያ ሁሉ ጠብር ግፍ እኛ ነው እንደ ባህሉ ተሰራችሁ ማለት በጣም ነው። እኔ በዚህ ካልበላው በላይ ነው። እሺ እኔ እንጀራውን ዝብላው ግን አላውቅም። አይ ቆይ እኔ ልበላ ያሰብኩት ማለት ነው። በቾፕስቲክ እንጀራ ቻይኖች ይበላሉ በቾፕስቲክ እንጀራ የእውነት እንደ እጅ ማለት ነው አይደል? ለምደውታል። እኔ አልችልም። በጣም ቀላል ቶፉ እንጀራ ላይ ያወጣ ማለት ማለት በምን ነው የሚበላው? እሱ ላይ በሩዝ እኔ ገባኝ ይሄ ነገር። አሁን ይሄ ምንድነው እሷ የምታነሳው? አኩሪያተር በዛ እንዳልኩሽ በእንትን የሚመጣው በሲዝኒንግ ምናምን የሚያመጡት ይሄንን ነው። ሲዝን አሁን ምን ጣም ሰጠሽ ጓደኛ? ምን በላሽ? አላውቀውም። ለእኔ ሞዶ ይመስልሻል? ወይ እናቴ ቤት የሚታየን ስጪ
ሚጥሚጣዬን ስጪኝና በሱ እያጣበቁ ቢሽና ጨምሪ እሱ እንዴ ጥብስ ላድርግልሽ እሱ ላይ አይ በእንጀራ እመጣለሁ። እንቁላል አትወጂም? እወዳለሁ። ናፍቆት ናት እንቁላል። እኔ እንቁላል ማለት ዛሬ ቆንጆ ጥብስ በእንቁላል እንግዲህ አንቺም ልጆችሽን በጣም ነው ደስ የምትሉት። በእርግጥ እኛ በሄድንበት ቤቱን እንደ ቤታችን ነው የምናየው። ዛሬ እንደዛ ነው የተሰማኝ። በዛ ላይ ደግሞ ብዙ አዳዲስ ባህል አሳየሽን፣ ብዙ ነገር ነገርሽን። ደስ ይላል። እሱ እንደሌሉ አጋጣሚ በጣም የሚጣፍጥ ምግብ በላ። ሊያ ሶፋ እየቀያየርሽ እየበላሽ ነው? ካንቺ የተረፈው ነው ናፍቆት። እንጀራውን በላሁና ምን ወዳው ነው ስታቃጥሞ የነበረው ብዬ ወደድኩት። አይዘሽ ሁሌ ስላየሁሽ ሁሌ ኢትዮጵያ ሕዝብ ይፍረደኝ አይደለም የምትይው? ይፍረደኛው እኔ ኢትዮጵያ ሕዝብ ይፍረደኝ። ያው ሙሉ ሳህን ጨምራ ነው ካንቺ የተረፈ የምትለኝ። እኔ ጨርሼ የተነሳው ቦታ እየቀያየርሽ ጨርሼ ቢጣፍጣት ነው ብዬ ሞላው። እንዲህ እንዲህ እያሻገርሽ እንዲህ ይሄ ግን ከቻይና የመጣ ሩዝ ነው አይደል? ይሄ የፓኪስታኖች ሩዝ ነው። ብዙ ጊዜ የቻይናው ሩዝ አይገኝም እዚህ። ተለየብኝ። ለዛ ነው ወደድኩት። በጣም ነው እስቲኪ የሚባለው ሩዝ ፈረስ ይቅርብኝ። ሊያጊ ነካክቶ መታ ከወፈርሽ በኋላ አንድ ሙሉ ሳህን ከጨረስሽ በኋላ በገና ማን ነው የሚጫወተው? ቤቴ በገና እኔ ነኝ የምሞካክረው። አንዳንድ ጊዜ ያው ሞካክረዋል። ጎበዝ ነሽ በጣም። በልምድ ነው ተምረሽው? ተምሬ ነው። ሲሳይ በገና የሚባል ሲሳይ በገና ነው አውቀዋለሁ። የቻይና ስናክስ ትሉ ነበር። ያለቀበት መቼ በልቼ ጨርሼ እቺ ልጅ መቼ አሁን ሆዷ ራሱ ናፍቆት ጋር እንዳታደርሽብኝ ይዤ ተለከለሻት። ምንድን ነው ይሄን ሁሉ ምግብ ጠቅጥቅ እንትን ነው ካንዲ ፍሩት። ኦኬ እሺ ደነገጠች እቃውን ስትቀበላት። ናፍቆት ጋር እንዳታደርሽብኝ ነው። እኔ የምልሽ ተጽዕኖ ፈጠረብሽ ቻይንኛ ምግቡ? በቻይናኛ እያጫወትሻት? እኔ ኒጃው ሽመመንዘ ጉራጌኛ ረኩ ወይኔ ላፉ ሁላችሁም ላይ ያይሽ ላሶስት ድብሽ ነው። ኒጃው ሽመመንዘ ሌላ ላስብልሽ ነይ ጃፓኑ በላ ሾዶዲ ለምን ሾዶዲ ኒድ በጫካ ጫካሽን ተይዘው አያጅቦ ሳይመጣ አያጅቦ አለው ምን ይሰራ ነው ለለለ ሳቁት ኒሊ በጫካ አያጅቦ ምን ይሰራ ነው? አንተ ልበላ የምን ሚጃው ጆጆጂ ነው። ባገኘሽበት ያጃትሽ ቡና ልስጥሽ። አሁን እንኳን ትቀርብሻል። ኒሻው ጆጆጂ ፍቅር ላይ ነው የጸናው። ኒጃው ሽመመንዘ ወይስ ስምሽ ማን ነው ማለት ነው? እሺ ማጫወቻ መስሎሽ ነው? በይላ ያለች አይደል ከምግብ በላይ ሳቅ እንደሚያጠግበኝ። ልጆቹን አብረውን ስለተጫወቱ በረከቶች ናቸው በእውነት። በጣም ማጫወትሽን ደስ አለኝ። ልጆችሽ ሰው ሲወዱ በጣም ነው የሚጣፍጠው ቡናሽ። የእውነት ኦንንሽ አንደኛ ሞይ ሽታ ያሰ እኛ ተውነው መዝሙር ለልጅቷ ለምን ታስተምሪያለሽ? ኒሃውማ አልሽ ምን አልሽ እንደማለት ነው። ኒሃውማ
የሆነ ቃል አውጥተሻል መሰለኝ ግን እኔ ምን እንዳልሳሳት ብቻ ኒሃው ጀመሚንታ ያው ማንደርሽ ሽሽ ቤቲ ረገደና ሻፋቹ አይ ኒሃው ምንቀጥል ኒሃው ሽም ማንዘ በጣም እንደ ቤታችን እንዲሰማን ያረክሽልሽ ነው። ደስ ይላል። በጣም ደስ ብሎናል። ማርያም በጣም ደጋግመሽ እንግዲህ እንመጣለን። እነዚህ ልጆች አይደል የእነዚህ ልጆች ፍቅር ራሱ ያመላልሳል። ቬራዬ ናፍቆት ያለችው ምን ለማለት ፈልጋ ነው? ኒጃው ሽምሜንዘ ሳትወልድ ብላ ሳትወልድ ጠጣ መብጠጣት አልቻልኩም። ራስነት ያዘሻል። ቤትዬ በጣም ነው የምናመሰግነው። ቤትሽ እንደ ቤታችን በጣም ደስ የሚል ጊዜ ነበር የነበረ። አንቺም ልጆችሽም ባለቤትሽም በጣም ነው ደስ የምትሉት። ያላችሁ ቤተሰባዊ ፍቅር ራሱ በጣም የሚገባ ነውና ደስ የሚል ጊዜ ነው ያሳለፍነው። እናመሰግናለን በጣም። እኔም በጣም ነው እንግዲህ ማመሰግናችሁ። ይልመድባችሁ። ደስ ብሎኛል። ቴንክ ዩ በጣም ቤቴ። ተነሽ እናቶች ተነስቀምጪና በጣም ነው የምናመሰግን። ያዘጋጀውላችሁ አለ ለሰዎች ሼር የምታደርጉልኝ። እኔ መምህር እንደመሆኔ መጠን እንግዲህ አንዳንድ ጊዜ ችግሮች አያለውና እርሳስ ምናምን ይጎላቸዋል አንዳንድ ልጆች ብዙም ባይሆንም የአቅሜን የምችለውን ያክል ለእናንተ በእናንተ በኩል ለምታቋቸው ልጆች እርሳስና ደብተር ሼር አድርጉልኝ። እሰይ ትልቅ ነገር ነው ያሰብሽው። የስጦታ ትልቅ ትንሽ የለውም የሀሳብ በጣም ነው የምናመሰግነው። እሺ እግዚአብሔር ይስጥልን። እስከዛ እወድሻለሁ ማለት ወይኔ እላል ይሰማል። ወይኔ በጣም ነው የምናመሰግነው። ወይኔ በጣም ነው እናመሰግናለሁ። ወይኔ ይሄን ደግሞ ይዘን ለመምህር ያየሽው ክፍተት ራሱ ብዙዎቻችን ኖትስ ማናረጋው ባይሆን እንግዲህ ያው ነው ለተወሰነ ትንሽ ትልቅ የለውም የስጦታ። ይሄ አንድ ልጅ ጋር ሲሄድ በጣም ትልቅ ትርጉም አለው። እነ ቤቢ ደግሞ መጣንላችሁ። እግዚአብሔር ያክብር። ሀሳቡም ጥሩ ነው። በጣም የያዛችሁት ስራ ሀሳቡ ጥሩ ነው። ከመብላት ከመጠጣት አልፎ ደግሞ ለሰው ሼር ማድረግ ጥሩ ነው። ይሄን ሀሳብ ተረድተሽም አንቺ ስላደረግሽ እናመሰግናለን። ኑሪልን ቤቴ። ቴንክ ዩ በጣም እግዚአብሔር ያክብርልን። ሺሺ ወይ ነው እንዴ? ሺሺ ነች ቤቴ ነው። ቻው ማለት አይደለም። አመሰግናለሁ። ቻው ማለት ምንድን ነው? አሃ ነው ሺሺ በይ ሺሺያ ቻውስ ማለት ቻውስ። ቆይ ቬሮኒካ ነበር ሳይጄን አና ሻጀን ምንድን ነበር? ቆንጆ ማለት ምንድን ነው? ፒዮሊያ ፒዮሊያ። አንቺ ራስሽ ፒዮሊያ፣ እቺ ራሱ ፒዮሊያ፣ ሁሉ ፒዮሊያ። እዚህ ቤት ፒዮሊያ ባሌሊያን ቻው እንበላት። የተቀበለች እንሰልሽ አልዬ አሉ እንለፍ። ነይ አንዴ ቻው በያት። ቻው Mom, she's here. She is here. Hallelujah. የጠፍተሽ ነው። ነይ እናመሰግናለን። እሺ ሃጃ ልንገርሽ ፒዮሊያ ያጂችን ፒዮሊያ እሺ እፎይ የዘልማድ አሰራር በቃ አዲስ የዕድል በር ተከፈተ። የንግዶን ሙሉ አቅም ገልጠው የተወዳዳሪነት መፍትሄ አግኙ። ለዲጂታል ሽግግሮ ሙሉ አጋር ሁሉንም ቴክኖሎጂ በአንድ ጣሪያ ስር ስማርት ኢአርፒና ቢዝነስ ኢንተለጀንስ፣ ክላውድ፣ የሞባይልና የዌብ መተግበሪያዎች፣ ኦን ዲማንድ ሶፍትዌር፣ በሳይበር ደህንነት፣ በኤአይ ኤምኤል እና የአይቲ አገልግሎቶች መድረኮችን አሁኑኑ ገዝተው ይጠቀሙ። ውስብስብነትን አስወግደን ሐሳብዎን ወደ ሶፍትዌር፣ ሕልምዎን ወደ እውን እንቀይራለን። ዘመኑ ባመጣቸው አዳዲስ ቴክኖሎጂዎች ሥራውን የሚያቀላጥፍና ትርፋማ የሚያደርግ አሻጋሪ ዲጂታል መፍትሄ እንሰጣለን። ንግዶን ለማዘመንና ትርፋማነቶችን ለማሳደግ ታስበው የተዘጋጁ ከፍተኛ ጥራት፣ ደህንነቱ የተጠበቀ ፈጣንና አስተማማኝ አገልግሎት ያግኙ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። መፍትሄው በእኛ፣ ስኬት በእጃችሁ።